ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጋው ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ቀን ጉብኝት አዲስ አበባ ከገቡት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር በጽህፈት ቤታቸው በሁለትዮሽና ቀጣናዊ ጉዳዮች ዙሪያ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፕሬዝዳንት ሩቶ ጋር ሁለቱ አገራት የሁለትዮሽ ግንኙነትን በሚያጠናክሩበት ሁኔታ ላይና በአፍሪካ ቀንድ የሰላምና የጸጥታ ጉዳዮች ላይ ሀሳብ መለዋወጣቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩ መልእክት ገልጸዋል። ዶክተር አብይ አህመድ የፕሬዝዳንት ሩቶ ጉብኝትን በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ መሆኑን ጠቅሰዋል። ፕሬዝዳንት ሩቶ በተያዘው ዓመት ለጉብኝት ወደ አዲስ አበባ ሲያቀኑ የአሁኑ ሁለተኛ ጊዜያቸው ነው። የተመድ ስደተኞች ኮሚሽን ጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሀሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል ሲል ባወጣው መግለጫ አስጠነቀቀ። ሁኔታው በሰላማዊ መንገድ እንዲፈታ የጠየቀው ኮሚሽኑ በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖች ከድርጊታቸው እንዲቆጠቡ ጠይቋል። ኮሚሽኑ የስደተኞችን የተቀባይ ማህበረሰቦችና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ በትጥቅ እንቅስቃሴ ውስጥ ሲሳተፉ የተገኙ ስደተኛ ግን በሀገሪቱ ሕግ ይዳኛል ሲል አስጠንቅቋል። በአሁኑ ወቅት በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ተብሏል። ጊፍት ሪል ስቴት የገና በዓልን ምክንያት በማድረግ የሽያጭ ኤክስፖ መክፈቱን በዋና መስሪያ ቤቱ በተዘጋጀ መርሃ ግብር ይፋ አድርጓል። ጊፍት ሪል ስቴት መኖሪያ በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት መኖር በጊፍት መንደር በሚል መሪ ቃል የገና በዓል የሽያጭ ኤክስፖ ከዛሬ ታህሳስ 15 ጀምሮ እስከ ገና ዋዜማ ታህሳስ 28 ቀን 2018 ዓ.ም በለገሃር መንደር በይፋ ይካሄዳል። የገና በዓልን ምክንያት በማድረግ ግንባታቸውን በፍጥነት በመካሄድ ላይ በሚገኙ በለገሃር በተክለ ሃይማኖት በ22 ማዞሪያ በአትላስ በሲኤምሲና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2% ቅድመ ክፍያ እስከ 20% በሚደርስ ቅናሽ 1000 ቤቶችን ለሽያጭ ማቅረቡን ገልጸዋል። ይህንን የጊፍት ሪል ስቴት የ2018 ዓ.ም የገና በዓል ኤክስፖ ሽያጭ እስካሁን ባለፉት 8 ወራት በተከታታይም ለ5 ጊዜያት ከተካሄዱት ኤክስፖዎች ልዩ የሚያደርገው በተሻለ አማራጭ በተሻለ ዋጋ የመኖሪያና የንግድ ቤት ባለቤት የማድረግ አጋጣሚን ለሚቀጥሉ 2 ሳምንታት ጊፍት ሪል ስቴት መፍጠር መሆኑ ተገልጿል። ባለፈው የ2017 ዓ.ም በተዘጋጀው የሽያጭ ኤክስፖ ከ2500 ቤቶች በላይ መሸጣቸው ተገልጾ በዚህም 10 ቢሊዮን ብር ገቢ መገኘቱን ተገልጿል። በመሆኑም የፈረንጆችን ክሪስማስና አዲስ ዓመት ምክንያት በማድረግ እንዲሁም የኢትዮጵያን ገና በዓል ለማክበር ወደ ውድ እናት ሀገራቸው እየመጡና በመምጣት ላይ የሚገኙ ውድ የውጭና የሀገር ውስጥ አዳዲስ የጊፍት ደንበኞች ይህንን መልካም አጋጣሚ እንዲጠቀሙ ጥሪ አቅርቧል። በትግራይ ህጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች ለከፋ ረሃብና ለሞት አደጋ መጋለጣቸው ተገለጸ። በትግራይ ክልል ህጻጽ መጠለያ ጣቢያ በሚገኙ በርካታ ተፈናቃዮች እየተባባሰ በመጣ የረሃብ ቀውስ ውስጥ እንደሚገኙ ተገልጿል። በከፋ የምግብ እጥረትና በውስን የሕክምና አገልግሎት ምክንያት ተደጋጋሚ ሞት እየተመዘገበ መሆኑንና በርካታ ሰዎች በአስከፊ ሁኔታ ላይ እንደሚገኙ ዘገባዎች አመልክተዋል። በክልሉ መገናኛ ብዙሃን ባወጡት ዘገባ መሰረት ከሐምሌ 2017 ዓ.ም ጀምሮ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ህይወታቸው አልፏል። ወደ 1700 የሚጠጉ ሰዎች ደግሞ ለተመሳሳይ አደጋ ተጋልጠዋል። አረጋውያን፣ ሴቶችና ህጻናት ዋነኛ ተጎጂዎች ሲሆኑ ነዋሪዎች ለቀናት የሚበሉት በማጣታቸው ምክንያት ተዳክመው እንደሚወድቁ ተገልጿል። ከምዕራብ ትግራይ ተፈናቅለው በህጻጽ መጠለያ ጣቢያ የሚገኙ ቤተሰቦች ለመገናኛ ብዙሃን እንደገለጹት የምግብና የመድኃኒት እጥረት ሰዎች እንዲሞቱ ምክንያት ሆኗል። የሚቀርብላቸው ድጋፍ በቂ እንዳልሆነና አልፎ አልፎ የሚሰጣ 15 ኪሎ ግራም እህል መሰረታዊ ፍላጎታቸውን እንደማያሟላ ገልጸዋል። ተፈናቃዮቹ አክለውም እህሉን ለማስፈጨትና ለሌሎች አስፈላጊ የሆኑ ነገሮች ወጪም ለመሸፈን ግማሹን እህል ለመሸጥ እንደሚገደዱ ተናግረዋል። በተጨማሪም የሚቀርበው የእህል አይነት ለህፃናት፣ ለአረጋውያንና ለታመሙ ሰዎች ለመመገብ አስቸጋሪ መሆኑን ጠቁመዋል። የምዕራብ ትግራይ አስተዳዳሪ አቶ ግዳይ አዘናው ከ50 በላይ ተፈናቃዮች መሞታቸውን አረጋግጠዋል። ከ2013 ዓ.ም ጀምሮ ከ300 በላይ ተፈናቃዮች ህይወታቸውን
ማጣታቸውን ገልጸው አስቸኳይ ጣልቃ ገብነት ካልተደረገ ተጨማሪ የሰው ሕይወት ሊጠፋ እንደሚችል አስጠንቅቀዋል። የተለያዩ የፖለቲካ ፓርቲዎች የችግሩን አሳሳቢነት በመግለጽ መግለጫ አውጥተዋል። ለአብነትም የኢትዮጵያ ሕዝብ አብዮታዊ ፓርቲ ታህሳስ 13 ቀን ባወጣው መግለጫ ከጦርነት የተረፉ ንጹህ በረሃብ እየተገፉ መሆኑን ጥልቅ የሰብአዊ ልሽቀት ነው ሲል ገልጸዋል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብሩ በአሁኑ ወቅት ከአርጀንቲናው ፒሶና ከቱርኩ ሊሮ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸግሸግ ከመቻሏ ጋር የታሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የአገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ባንድ ያዢ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደረስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋልም ተብለዋል። በአሁኑ ወቅት መደበኛው 1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በአማራ ክልል ሰሜን ሸዋ ዞን የቆት ወረዳ የሚሊሻ ጽህፈት ቤት ኃላፊ መሐመድ ሰኢድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ትላንት ሰኞ ታህሳስ 13 አመሻሽ ላይ ባወጣው መግለጫ አስታወቀ። ከኃላፊው ጋር አብሮ የነበረው የወረዳው የሰላምና ደህንነት ጽህፈት ቤት ሹፌር አስቻለው ዘውዴን በጥቃቱ ህይወቱ ማለፉን ጽህፈት ቤቱ አውስቷል። ጽህፈት ቤቱ ጥቃቱን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ሲል የጠራቸውን አካላት መሆናቸውን ገልጿል። በተመሳሳይ በክልሉ በምስራቅ ጎጃም ዞን ጉንቻ ሲሶነስ የወረዳ አስተዳደር በገንቦሬ ቀበሌ የወረዳው ኮሚኒኬሽን ጽህፈት ቤት ጽንፈኛ ሲል የጠራውን ታጣቂ ቡድን ታጣቂዎቹ ሰኞ ዕለት ኬላ ወጥረው ተሽከርካሪዎችን ሲዘርፉ እንደነበር የወረዳው ኮሚኒኬሽን ገልጿል። በዚህ ወቅት በጭነት ተሽከርካሪዎች ላይ በደረሰ ግጭት አንድ ሰው ከባድ ጉዳት የአካል ጉዳት እንደደረሰበት፣ ታጣቂዎቹ ከ10 በላይ ሹፌሮች አፍነው እንደወሰዱና ከሹፌሮቹ 20 እስከ 30 ሺህ ብር እንደተቀበሉም ጽህፈት ቤቱ ባሰራጨው መረጃ አመልክቷል። ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በሰባተኛው ጠቅላላ ምርጫ ዝግጅት ላይ መከረ። ኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን 2018 ዓ.ም ይፋ ማድረጉን ተከትሎ ትላንት ከገዢው ፓርቲና ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ምክክር አካሂዷል። ምክክር የተካሄደው ቦርዱ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን ባስተዋወቀበት ወቅት ከፖለቲካ ፓርቲዎች ጥያቄዎች መነሳታቸውን ተከትሎ ነው። የቦርዱ ሰብሳቢ ሜላተ ወርቅ ኃይሉ በውይይቱ መክፈቻ ባደረጉት ንግግር ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ገለልተኛ እንዲሆን የሁሉም ባለድርሻ አካላት ተሳትፎ እንደሚጠይቅ ገልጸዋል። ሰብሳቢው አክለው ማስቻል የፖለቲካ ምህዳር መፍጠርና የውይይት መድረኮችን ቀጣይነት ማረጋገጥ ለምርጫው ስኬት ወሳኝ መሆኑን አብራርተዋል። ፖለቲካ ፓርቲዎች የእጩ ድጋፍ ፊርማ ማቅረብ በህዝብ ተወካዮች ምክር ቤት መታገዱን አስመልክቶ ለቦርዱ ያላቸውን አድንቆት ገልጸዋል ሲል የቦርዱ መረጃ አመልክተዋል። በተጨማሪም ምርጫውን አስመልክቶ ማሟላት አሉባቸው ያላቸው ሁነቶች አስታይ ሁኔታና የውይይቱ ቀጣይነትን ጨምሮ በርካታ ጉዳዮች ላይ ተሳታፊ ፖለቲካ ፓርቲዎች ያሏቸውን አስተያየቶችና ጥያቄዎችን አጋርተዋል። በደቡብ አፍሪካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሙሉ በሙሉ መቃጠል ወደመ። በደቡብ አፍሪካ የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠል ወድሟል። በደቡብና ምዕራብ አፍሪካ ሀገረ ስብከት የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያን በትናንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሙ ተረጋግጧል። ቃጠሎ የተነሳው በሌሊት መሆኑና በወቅቱ እርዳታ ማግኘት ባለመቻሉ በቤተክርስቲያኗ ውስጥ የነበረውን ንብረት ሁሉ ከፍተኛ ጉዳት ደርሶባቸዋል። የአደጋው መነሻ እስካሁን አልታወቀም። ተመድ የሱዳንን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ ቀጣናዊ ግጭት ስጋት መጋረጡን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፍ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠንቅቋል። ይህ ሊሆን የሚችለው ውጊያው እየበረታ፣ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። ለጸጥታው ምክር ቤት ገለጻ
ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሻሊድ ኪያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋ ግዛት አቅጣጫ መዞሩን ገልጸዋል። በዚህ መሰረት የሱዳን ፈጥኖ ደራሽ ኃይል የባኑሳን ከተማ በጎርጎሪያኑ ታህሳስ 1 ቀን ሄንግሊንግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋ የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቀዋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጣናው መረጋጋት ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።